አንቺ ምን ሆነሽ ነው? ስርዓት ይቅርታ መጠየቅ እንደዚህ ያስብላል እንዴ? አንተ እኔ በጣም ነው ያበዛችሁ። በጣም ታግሻታለሁ ፎዙ። አረሙ በእናትህ ተወኝ። እሺ አረ በእናትህ ተወኝ በቃ። ሙባሪክ ተወኝ ሙባሪክ በቃ ተወኝ በእናትህ በቃ። አረፍ ሂድ በቃ። አንተም ሂድ በቃ። ተወኝ እንዴ ምን ሆነሃል? ተወኝ በቃ ሙቤ። ተጉዳው ሰው የለ ምክንያት አጣሁለት በህይወት መኖሪን በህይወት መኖሪ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ እና የተከበራችሁ የሊና ፋሚሊ ቤተሰቦች እንዴት ናችሁ? አማን ነው? ሁሉ ሰላም? እኔ ያለው አልሐምዱሊላህ። ያው እንግዲህ ትናንትና አህሙ ቤት ላይ በጣም የሚደብር እና አስቀያሚ የሆነ ነገር ተፈጥሯል። ያው ይሄም የተፈጠረበት ምክንያት በእኔ ቢሆንም ያው አህሙ እኛን ለማስታረቅ እኛ ወደ በፊት አቋማችን እንድንመለስ ወደ ጥሩ አቋም እንድንመለስ በሚያደርግበት ጥረት መሀል የተፈጠረ ነገር ነው። ይሄ በጣም ቢያሳፍረኝም ያው ግዴታ ይሄን ነገር ማስተካከል አለብኝ ግድ ስለሆነ ማለት ነው። ያው ያሙ እዛ ቤት ላይ የተደረገው ነገር በጣም የሚያስጠላ ነገር ነው እና ፋሚሊ ያው ፎዙን አይታችኋታል። በጣም አስቸጋሪና ጸባዩዋ እየተበላሸ ነው እየሄደ ያለው። ይሄ ነገር ወዴት እያመራ እንደሆነ አላውቅም። ለምን ያው እኔ በቃ ነገራቶችን አስተካኪ ምን ብዬ በቃ ወደ ፍቅራችን እንመለስ ይቅርታ ብዬ ጠይቂያት ነበረ። ፎዙ ደግሞ በጣም በቃ ወዴት እየሄደች እንደሆነ አላውቅም። በቃ ከይቅርታ በላይ ምንም ነገር የለም ፋሚሊ እንዴ። እኔ ያው ልጅቷም ወዳለችበት ወደምትሄድበት ቦታ ወሰድናት። ፎዙንም ይቅርታ ጠየቅኳት። ከዚህ በፊት አህሙ ጋር ይቅርታ ጠይቄያለሁ። እግሯ ላይም ወድቄ ብዙ ነገር አድርጌያለሁ። ፎዙ ግን ምን እያሰበች እንደሆነ በውስጡ አላውቅም። እያደረገችው ነገር ያለው ልክ አይደለም። እኔ ብትመለስልኝ ደስ ይለኛል። የልጄ እናት ናት፣ ጥሩ ሚስት ናት። ፎዙ እንደዚህ እንደምታዩት አሁን እቃ እንደምትሰባብረው አይደለችም። ፎዙ ማለት ሰውን ሰሚ ጥሩ ሰው ነች። ግን ይሄ ደግሞ ስሜት ይባላል ፋሚሊ። ስሜት ነው እንደዚህ የሚያረጋት፣ እሷ ንዴት ነው እንደዚህ የሚያረጋት እንጂ ውስጧ የፎዝዬ እንደዚህ አይደለም። ቢሆንም ያው ይሄንን ነገር እኔ ማስተካከል አለብኝ። አህሙ ቲቪው ተሰብሯል። በጣም የሚደብር ነገር ነው። እኔ ትላንትና መናገር እስኪያቅተኝ ድረስ እዛ ጋር በጣም አፍሬያለሁ እና ፎዙን ጠርቼ አልተፋታንም። እኔና ፎዙ ባልና ሚስት ነን አሁንም። ስለዚህ ተወያይተን ነው ምንም ነገር ማድረግ ያለብን። ተወያይተን ነው ነገራቶችን መፍታት ያለብን። አልተፋታንም እና ምን አሰብኩ መሰላችሁ ፋሚሊ፣ ፎዝዬን ጠርቻት እዚህ ጋር የአህሙ ቲቪ ግዴታ እኔ መግዛት አለበት ፋሚሊ። ለምን የሰው ንብረት ነው እዛ ጋር ያወደመችው። ይሄ ተገቢ አይደለም። በጣም የሚያሳፍር ነገር ነው። ልጁ አስቦ ለኛ ተጨንቆ በጣም ብዙ ሰዓቶችን መስዋዕት አድርጎ ቤቱ ጠርቶ ያው እኔና እሷን ለማስታረቅ በሚያደርገው ጥረት ፎዙ ድንገት ያው ስሜታዊ ሆና ቲቪውን ሰብራበታለች። ስለዚህ እኔ ደግሞ ይሄ በዝምታ የሚታለፍ ነገር አይደለም፣ መስተካከል አለበት። ፎዝዬም መታ በዚህ ሰበብ ደግሞ ይቅርታ መጠየቅ አለባት አህሙ። ምክንያቱም አህሙ ኖሮት አይደለም የመቶ ምናምን ሺህ ብር ቲቪ የገዛው። በቃ ከየትም ተበዳድሮ የገዛውን ቲቪ ነው ያው በእኛ ጸብ ምክንያት ቲቪው የተሰበረው። ስለዚህ ይሄ ማይሆን ነገር ነው። እኔ ማስተካከል አለብኝ ይሄንን ነገር። መግዛትም ካለብኝ እገዛለሁ። ግዴታ ነው ደግሞ መግዛት አለብኝ። ፎዙም ያው እሱም መታ ይቅርታ መጠየቅ አለባት። ለምን ነገ ከነገ ወዲያ አህሙ ወንድማችን ነው። ከሱ ጋር በጣም ብዙ የምንካፈላቸው ነገሮች አሉ። ስለዚህ በጣም ብዙ ውዴታችንም ቅርርብነታችንም እንዳይፈርስ ግዴታ ይሄ ነገር መሆን አለበት ብዬ አስባለሁ ፋሚሊ። ስለዚህ ያው ፎዙንም ቀጥሬያታለሁ፣ አህሙንም ጠርቼዋለሁ። ይቅርታ ትለዋለች፣ አወያያታለሁ። መግዛት ካለብን እንድንገዛ ያው ይመስለኛል። ፎዙ አሁንም አልበረደላትም፣ በጣም ንዴት ላይ ነች።
አሁን ይሄንን ነገር እንኳን ብላት እኔ ምን አገባኝ ልትለኝ ትችላለች። አላውቅም። አሁን እንግዛ ቲቪው መግዛት አለብን እና እኔ ምን አገባኝ ሁላ ልትለኝ ትችላለች። ቢሆንም ግዴታ እኔ ደግሞ እንደባል አምጥቼ ነገራቶችን አወያይቼ መፍታት አለብኝ ይመስለኛል ፋሚሊ። እና ይሄን ይመስላል ፋሚሊ ያለው ነገር። እንግዲህ ሰሞኑን በጣም ድብርት ውስጥ ነው የገባሁት። በቃ ምን ማድረግ እንዳለብኝ ግራ እስኪገባኝ ነገራቶች ወደ ሌላ አቅጣጫ እስኪዞሩብኝ ድረስ ወደ ተለያየ ሙድ ውስጥ እስከገባ ድረስ ሁላ ማታ ማታ እንቅልፍ እስከ ማጣ ድረስ ነው የደረስኩትኝ። ያው ከልጅ ያለው ከሚስት ያለውኩም በቃ ነገር ብቻ የሰውን ህይወት ለማስተካከል ብዬ የራሴን ህይወት አበላሽቻለሁ። እንግዲህ አላህ በራሱ እንግዲህ እንደሚመልስልኝ እርግጠኛ ነኝ። የውስጤን አይቶ ጭንቀቴን አይቶ እንደሚመልስልኝ እርግጠኛ ነኝ። ያው ዱዓም እያረኩ ነው። እናንተም ዱዓ አድርጉልኝ እና በጣም ነው የምወዳችሁ፣ በጣም ነው የማከብራችሁ። ለኔ ተጨንቃችሁ እየደወላችሁ ያላችሁ፣ በውስጥ መስመርም እያናገራችሁኝ ያላችሁ በጣም ሹክራን፣ በጣም ነው የማመሰግነው። በጣም ትለዩብኛላችሁ። አስባችሁ እንደዚህ አይደለም አስተካከል፣ መስመሩ በዚህ ነው እያላችሁ እንግዲህ እኔ ምናልባት ሰው ነኝ፣ ብዙ ነገር ዘነጋለሁ። እነዚህ ነገራችሁን እያስታወሳችሁ መስመር እንዲይዝ ላረጋችሁኝ በጣም ነው የማመሰግነው። ያው እዛውም ኮመንት ላይ ደግሞ እንደዚህ የሰደባችሁ እናንተ እርግጠኛ ነኝ እውነታውን ስላልተረዳችሁ ነው። በእናንተም አልፈርድም። በጣም ነው የማመሰግነው። ብቻ ያው ፎዙንም ቀጥሬያታለሁኝ እና ፋሚሊ ያው ይሄን ይመስላል እንግዲህ እየመጡ ነው። ፋሚሊ እንግዲህ ያው ፎዙ መታለች። ያው አሁን መጣ። ሰላም አትይኝ። በቃ ሁሌ እኔና አንቺ እንደዚህ ሰላም አለይኩም በቃ ሌላ ነገር አታወራ ነው። ሰላም አሁን የለም አልመጣም። ይመጣል ጠርቼዋለሁ። ግን እሱ ከመምጣቱ በፊት ያው ልንገርሽ ፎዙ፣ እኔና አንቺ በጣም ብዙ ነገር ያሳለፍን ሰዎች፣ በጣም ተቸግረናል፣ በጣም ደግሞ ፈታዘና ብለናል። እኔና አንቺ እስካሁን ባለንበት ህይወት ማለት ነው። መጥፎንም ይሄ ማለት ደግሞ ግን ያው አውርተህ ስጨርስ ቻንሱን ስጠኛለህ፣ ዝም ብለህ እንዳታወራ እሺ። ይሄ ማለት ፎዙ መጥፎም ነገር እንዳለ ጥሩም ነገር አለ ማለት ነው። ገባሽ? እኔ ብዙ ነገር አጥፍቻለሁ። ገባሽ? እሺ ይቅርታ አልኩኝ አይደለ? ይቅርታ አልኩኝ። በቃ ጨረስክ? ከዚህ በላይ አልጨረስኩም። ከዚህ በላይ ምን ላደርግ እችላለሁ? ይቅርታ አልኩሽ። ሁለተኛ አህሙ ቤት ይቅርታ ለመጠየቅ ጠራውሽ አይደለ? እሱ ምን ያደርግሽ እዚህ ጋር እኔና እሱ መሀል አስቤ አይደለም። ባይሰሚኝ እኔና አንቺ ባይሰሚኝ አንዴ አስጨርሽኝ መጀመሪያ ሁለታችንም ያሳለፍነው ነገር ካሳሰበ መጀመሪያ ማሰብ ነበረበት። ይሄን ነገር ወዴት ይደርሳል? ተቸግረን ደልቶና ብዙ ነገር አሳልፈናል። ያን ነገር ማሰብ ያለበት ቀድመህ ነው። ገባህ አይደለ? ልጅቷን ልረዳት ነው አልካ አይደለ? ልረዳት ነው። ግን መጀመሪያ ላይ እሷን ልትረዳ ብታስብ እኔ ማማከር ኃላፊነት ነው። ገባህ? እኔ እዚህ ጋር ያገባኛል። ሲቀጥል ደግሞ አሁን ወይት የተፈጠረው እኔ አንተን ማውራት አልፈልግም። አሁንም ወደፊትም አልፈልግህም። ገባህ? አሁን እዚህ ጋር የመጣሁት እኔ አሁን ይቅርታ ልጠይቀው ነው ወይስ አሁን አይመጣም? እሺ ስሚኝ አንዴ አድምጪኝ። የኔን እንኳን ለማዳመጥ ምንም በቃ አንተ ማዳመጥ አልፈልግም። ልጁ ምን ያደርግ? ስማ የአህሙ ጥፋት ራሱ እኔ ዘጭ ምን በቃ ለስራ የገዛውን ቲቪ ሰብረሽ ትወሻለሽ እንዴ? ነው አንተ ጭራሽ እኔ ልደበድበኝ ነው እንዴ? ልደበድበኝ ተነሳ። ደበድብሽ ውሃ መድፋትሽ ተገቢ ነው። ሌላ እዚች ጋር እኔ ራሴ የመጣሁት አመጣጥን ራሴ ያለሁበት ሁኔታ ራሴ ነኝ የማውቀው። እዚች ጋር መጥቼ ስላወራው ስለ እንትን ስላልኩኝ ምናምን ውስጥ ያለውን ራሴ ነኝ ነው። እሺ ቆይ አንድ ነገር ልንገርሽ። የኔና አንቺ ነገር ያበቃለት ነገር ነው አይደለም። ምን ፈታው ነገር ይሆናል። አዳምጪኝ አንዴ ፎዞ አዳምጪኝ። ምንም አዳምጥ ነገር የለም። በእናትህ እንዳትከራከረኝ እሺ። አሁን አዳምጪኝ ወይስ ሊድ ነው አህሙ እስከሚመጣልኝ? እሺ አዳምጪኝ አንዴ። አታዳምጪኝም? እዚህ ጋር ልጁ የሚሰራበት በጣም ብዙ ነገር አስቦ ተጨንቆ የገዛውን ቲቪ ሰበርሽበት። እሺ ይሄ አንድ ነው። ይቅርታ እንኳን አትይውም ልጁን ለምንድን ነው ዘለሽ የምትወጪው? መቼ ነው እንደዚህ አይነት ስርዓት ያጣሽው አንቺ? እንዴ ምን ሆነሽ ነው? በቃ ልጁ ጋር አልነበርኩም፣ ከራሴ ጋር አልነበርኩም። እዛ ጋር ምን እንዳደረኩ ራሱ እሺ ተገቢ ነው ቲቪሽን መስበር ተገቢ አይደለም። እኔ ላይ ብርጭቆ የሆነ ነገር ሆነ በልህ ራሱ አሪፍ ነበር። የሆነ ነገር ሆነ ጭንቅላት ባፈርሰው ራሱ ደስ ይለኝ ነበር። ይሄን ያህል ለኔ አዎ ላንተ አይደለም የመጣው ሲጀመር ይሄ ሁሉ ነገር ለኔ ነው። ዛሬ ጥፋተኛት ሰምተኝ እንዳይመስልህ እዛች ጋር ውሃ ደፋሽብኝ አይደለ? ዝም አልኩኝ። ገና ብርጭቆ ተወረውሪብኛለሽ ነበር እንጂ አልተሳካልህም እንጂ ብርጭቆን እኔ ላይ ነው የወረወርሽው።
ይሄን ያህል ጥላቻ ምንድነው ያደረኩሽ? የቲቪውን ፋንታ አናቴ ቢሰበር ደስ ይለኛል። ምንድነው ያደረኩሽ? ጠርሙዝ የምትወረውሪብኝ እዚህ ጋር። ቆይ አሁን እኔ ብርጭቆ መቶኛ አናቴን የሆነ ነገር ብሆን ግን አንቺ በሰላም ትኖሪያለሽ? ይሄን መልሽልኝ። ሰውዬ እኔ ማለት ነው አድርገህ ልንገርህ አናትህን ብለህ ደስ ይለኝ ነበር የእሱን ነገር ከማበላሽ። ለምን የሆነ መሬት ውጭ አውጥተህ በጣልከኝ ሰዓት እሱን ያነሳኝ ገባህ? ለዚህ ነው ደግሞ ጠጥቶኝ የመጣሁት። አንተ እኮ እንደ ዕቃ ከነ ልጄ ነው ተይጣልከኝ። እሱ መሳት የለበትም። በቃ እሺ፣ አሁን ይኸው ልንገርሽ፣ አሁን እኔ ላይ ጥላቻሽን እየዘራሽ ነው አውቃለሁ። በቃ ይሄ ገብቶኛል። ግን እንደዛም ሆኖ ይቅርታ ጠይቅሻለሁ። ግን አሁን እዚህ የጠራሁሽ ነገር ልንገርሽ፣ ግን ወደ ህይወቴ ዳግመኛ አትመጣም። እሺ አሁን እዚህ ጋር የጠራሁብሽ የራሴ የሆነ ምክንያት አለኝ። አድምጪኝ አንዴ። እዚህ ጋር የጠራሁሽ የራሴ የሆነ ምክንያት አለኝ። ደግሞ ያንተን ነገር ልሰማ ምናምን አይደለም። አሁን ብቻ አናግሬው ይቅርታ ጠይቄው ለመሄድ ነው የመጣሁት። ገባ? አንቺ አድምጪኝ እንጂ ምን ሆነሽ ነው? ተረጋጊ በእናትህ። ድምጽህ ራሱ ሲያስጠላ አይሰለችም እንዴ? እሺ በቃ እሺ፣ ችግር የለውም ያልሽው ይሁን። ግን እኔ ፎዞ አንድ ነገር ልንገርሽ፣ ይሄ ልጅ በጣም ብዙ ነገር አቅዶ ብዙ ነገር ለመስራት የገዛው ቲቪ ነው። ስለዚህ እኔና አንቺ ባልና ሚስት ነን፣ አልተፋታንም። ዛሬ እናንተ ነው ይኸውልህ፣ አንድ ላይ የማድረግ ምናምን አንድ ላይ አድርገህ ምናምን ማውራት ራሳችን። እሺ ገባህ አይደለ? እኔ አልፈቅድልህም። ራስህ ወክለህ ራስህ አውራ። እኔ ራሴ አልተፋታንም፣ ግን ይሁን። እኔና እሺ አንቺ ብለህ አታውራ። ራስህን ወክለህ እሺ በቃ እሺ። ግን ልጁ ቲቪውን መገዛት አለበት። ስለዚህ ይሄንን ነገር ደግሞ ማድረግ የምንችለው እኔና አንቺ ተማክረን ነው። እንደ ባልና ሚስት ማልፈልግም፣ አታማክረኝ። እኔ እንደ ባልና ሚስት ተማክረን ከየትም አምጥቼ እገዛለታለሁ። ገባ? ቲቪውን በማወይ በጣም ምን ነው አሰብክለት? ተማክረን ያለውን ነገር ያው እኔ ይኸው ልንገርሽ፣ እንደባል ልገዛ ነው። ግን ከመግዛቴ በፊት አንቺን ማማከር አለብኝ ብዬ ነው እዚህ ድረስ የጠራሁሽ እና እሱንም ይቅርታ እንድትጠይቂው ነው። ታይ እኔ እንደ ባል አንቺ የሚያስፈልግሽን ነገር ማድረግ ያለብሽን ነገር መምከር ይችላለሁ። ታይ አፋፋት በልብስ ትክክል ማውራት ተደማምጠህ ማውራት አትችልም እንዴ? መጀመሪያ ሳወራ ስማኝ፣ ጆሮ ይስራሽ። ከዛ በኋላ አንተ የምታወራውን እየሰማሁ ነው። አሁን እኔ የመጣሁት ቲቪውን ተማክረን እንግዛለት እና እኔ እገዛለታለሁ ምናምን ሳይሆን ሰማሽ አይደለም? እኔና እዚህ ጋር እንማከር ነው። አታግዘኝ። አመሰግናለሁ። እኔ እኮ ላንቺ አስቤ ነው። ታይ አመሰግናለሁ አልኩ። ታይ ረፊ ፎዙ፣ እንደዚህ አይደለም። ተረጋጊ። ምንድነው እያሰብሻለሽ በውስጥሽ? ሙታልሽን በብርጭቆ ተለክታለሁ ምናምን ያለሽ መቼ ነው ጥላቻ ያመጣሽ? እንደገባህም አንተ እሷ ስትሄድ ነው እንዴ? እኔ ታየው እስከዛሬ ከእሷ ጋር ስትሆን እኔ እሷ ምን ላይ ናት ብለህ መታየታኝ ታውቃለህ? አይተህ ታውቃለህ ወይ? ልጅህን እንኳን መታየት ታውቃለህ? ንገረኝ። ላይሽ አልመጣሁም፣ አልጠየቅኩሽም እንዴ? ደበደብከኝ እንጂ ጠየቀኝ እንዴ? ጠየቀኝ፣ በጣም ጠየቀኝ። በእናትህ አሁን ይኸውልህ ብሶቴን አትቀስቅስብኝ። ሰማህ አይደለም? ያ ነገር አታንሳብኝ። እኔና አንተ ነገር ያበቃለት ነገር ነው። ሰዎቹንም አታስለፋቸው። ከዚህ በላይ መሄድ አልችልም። አንተም ህይወትህን ገባህ አይደል? እኔም ከልጅ ጋር ህይወቴን ልኑር። እንደዚህ እያልኩ ልጅ ግጭቅ ይሰልችህ። ገባህ አይደለም? ይሄ አስመሳይነትህን አቁም በቃ። እሺ በቃ እኔ አሁን ጭቅጭቅ አልፈልግም። ያው ሙቤም እየመጣ ነው። በቃ እኔ ለምን አልችልሽም? ብቻዬን ሙቤ ምናምን አያገባኝም። ሰማ እኔ አልችልሽም። በቃ ብቻዬን አልችልሽም። አሁን አመሰልኩ እንዴ? ወአለይኩም ሰላም። ሙቤ እንዴት ነሽ? አማን ነው? ኧረ በእናትህ እቺ ሴት ምን እንደማደርጋት አላውቅም። ምንድነው? እሺ አህሙ አልመጣም ነው? በቃ አይመጣም። አህሙ በጣም የምር ነው። በጣም ደብሮት ደውዬለታለሁ። አሁን እመጣለሁ ብሏል እንዴ? መጣሁት ነው ይመጣም አለኝ። እንዴት ሲል ፎዚያ ይኸውልሽ፣ አንቺ መረጋጋት። እኔ አህሙ ይመጣል ብዬ ምን ብዬ ወደ ቀልብሽ ተመለሽ። እኔ እኮ ይቅርታ እንድጠይቀው ነበር እዚህ የጠራኋት። ኖ ይቅርታ ምናምን አይደለም። እዛ ጋር ያለውን ሳይሆን እዚህ ጋር ያለውን ችግር ነው። ያ የሚፈታ ነገር ነው። ገባ? የገንዘብ ጉዳይ የሚገዛት ችግር የለውም። ግን እዚህ ጋር ህይወት ነው። ያው ልንገርህ ምን አልኳት መሰለህ ሙቢ፣ አህሙ ማለት ነው ታውቃለህ፣ አንተ ብዙ ነገር እያማከረህን ነበረ እና የሆነ ነገር ለመስራት ያቀደው ነገር ነው። ራስህ ረጋ ብለህ እያወራህ ራስህን ለማስመሰል በአንተ ምክንያት ሲጀመር ይሁን የተፈጠረው ኖ እንደዛ አይደለም ፎዚ። ያንን ይሄ የተፈጠረውን ነገር ታዩና አሁን ወደ ቀልብሽ ተመልሰሽ ነገር እያቀደ የነበረው ነገር ታውቃለህ አይደለ? ታውቃለህ አይደለ? አሁን እኔ በጣም ነው የደነገጥኩት ሳይው ያን ነገር እና አሁን ይሄን ነገር በቃ እኔና አንቺ እንሸፍነው። በቃ ባልና ሚስት ነን፣ አውርተን መገዛት ካለበት እኔ ልግዛ አልኳት። አትግዛልኝ። አመሰግናለሁ። እኔ ከየትም አምጥቼ መግዛት አያቅተኝም። አሁን አይመጣም ነው ያልከኝ? ስለመግዛት ስላለመግዛት አይደለም። ወደ ቀልብሽ ተመለሽ። እሱ አይመጣም። ለምን?
እንዴ ለምን ነው አልመጣም አለኝ። እኔ ለምኜው ነበር። አንቺ ለምንድን ነው ቆይ ድርቅ የምትይው? ፎዚ ለምንድን ነው ድርቅ የምትይው? አረ በእናትሽ ልብሽ እስቲ ራራ ትንሽ ደብሮታል። ፎዚ አይልሽ አንቺ ወደ ቀልብሽ ተመለሽ። እዛ ጋር ያለ ሰው እየደበረው ነው እያልኩሽ ነው። አስቀይመሻል እኮ ገብቶኛል። እኔ ይቅርታ አልጠይቀው ነው የመጣሁት። ይቅርታ አልጠይቀው ነው የመጣሁት። ምንድነው የምትሉኝ? እሺ በዚህ አሁን እንደዚህ ሆነሽ ነው ሰው ይቅርታ የምትጠይቂው? አትጩብኝ። ምን አገባኝ? እንደዚህ ነው ይቅርታ? እንዴት ይቅርታ ጠይቀዋለሁ? አንተ ይመለከታል? አረ ሙቤ የሆነ ነገር በላት። እሺ አሁን እሺ ለምንድን ነው አንቺ እንደዚህ የምትሆኚ? ሙቤ በቃ ይኸውልህ ልንገርህ፣ እኔ አሁን ይመጣል ብዬ ይቅርታ ጠይቄው ይኸውልህ ቲቪውን ከየትም አምጥቼ ሰርቼ ምንም አድርጌ እገዛልታለሁ። ገባህ አይደለ? የዛኔ ሳላስበው ነው የወጣሁት። በድንጋጤ ሆኜ በጣም ነበር የደነገጥኩት። በዛ ሰዓት ማውራት አልቻልኩም። በቃ ሳላስበውኝ ወጣሁ። ሰማሃኒ በዛች ጋር ማውራት አልቻልኩኝም እንጂ ደንግጫለሁኝ። ግን አሁን ራሴን አረጋግቼ ይቅርታ ጠይቄው ያጠፋሁትን ጥፋት ለማስተካከል ነው የመጣሁት አይደለ? እዚህ ጦስ ውስጥ የገባው እና የእናንተን ህይወት ለማስተካከል ነው አይደል? እሱና በቃ እኔ ሁሉንም ነገር ማቆም ነገሮች ተበላሽተው ነበረ። ልጅቷም ከህይወታችሁ ወጣች አይደል? ምን አገባኝ እኔ ስለ ልጅቷ። ይኸውልህ እዚህ ጋር ቆሞልሃል አራሱ ነገርኳት እኮ እየጠየቅኩሽ ነው። መረዳት አለብሽ። ሁሌ በቃ የሰው ልጅ ጥሩም ጊዜ መጥፎም ጊዜ ያልፋል። በቃ መጥፎ ጊዜ አሳልፈናል እኔና አንቺ። አሁን ጥሩ ጊዜ ይመጣል። ጥሩ ያማል እንዴ እንዴ ያማል እንዴ? ምንድነው አፋፍ የሚለው? እየሰማኸው አይደል እንዴ? ተሰማማ፣ ተደማመጥ መጀመሪያ። ሳውራ አፋፌን ይለኛል ወይ ሰዓቱን ሙሉ አውራ። እሱ የሚፈልገው እናንተን እርቅ እናንተን ሰላም ነው። ወዚያ ማን ነው የሚፈልገው? አህሙ እንደሚፈልግ አውቃለሁ። ግን እኔ ደግሞ አልታረቅ። ገባህ አይደለ? እኔ ደግሞ አልፈልግ። የኔ ፍላጎት ነው እዚህ ጋር ማከሄዶ። ገባህ? እሺ ምንድነው የምትፈልጊ? እኔ ውጣልኝ ከህይወቴ። ከዚህ በኋላ መተህ ድጋሚ ይቅርታ ምናምን እንዳትጠይቀኝ። አልፈልግህም እያልኩ ልጅ ናፍቀኛለች። አንቺም ናፍቀኛለች። ማየት ትችላለህ። ልጅህን አልከለከልኩም። በፈለግህ ሰዓት መተህ ዘይራት መቼ ነው እንደዚህ ሆንሽው? አብረን መኖር ግን አንቺ መቼ ነው እንደዚህ ሆንሽው? ምን አገባ? ይሄን ያህል መጨከን ብርጭቆ ተወረውርብኛለች እኔ ላይ። እንደኛ እንደዚህ እሺ ምንድነው የምናደርገው? እሺ ምንድነው የምትፈልገው? እኔ የምትፈልገው እኮ ግራ ገባኝ። በቃ ይኸው ልጅቷ ከህይወቴ ወጣለች። በኋላ ወደ ህይወቴ እንዳትመጡ ማናችሁም ቢሆን ማለት ነው። አንተንም ይኸውልህ በቃ አህሙንም ደግሞ ይቅርታ ጠይቄ ያበላሽበትን ቲቪ እገዛልታለሁ። ከዚህ በኋላ ከሱ ጋር ማልቀን ቲቪውን እኔ ነኝ የምገዛው። ገባህ? ተሰማሽ አይደለ? በእናትህ ዘይድ እኔ ያንተን ነገር አልፈልግም። ገባህ? እኔ ራሴ እገዛለሁ። ወይ አንቺ ባደረግሽው ነገር ችግር የለውም። ደግሞ በእናትህ ወደ ዘይድ አትግዛል። አንቺ እንደዚህ አትሁኚ። ረፊ ምን ልታደርግ ነው? ምን ልታደርግ? ረፊ አልኩሽ። በቃ ስርዓትህን ወደዛ አድርግልኝ። እሺ አንቺ ምን ሆነሽ ነው? ስርዓት ምንድነው እየሆናችሁ ያላችሁት? ትላልቅ ሰዎች እኮ ነን። ኧረ ሙቢ በእናትህ ተወኝ። እሺ ስማ ይቅርታ መጠየቅ እንደዚህ ያስብላል እንዴ? አንተ እኔ በጣም ነው ያበዛችሁ። በጣም ታግሻታለሁ ፎዙ። እንደዛ አይደለም። አንተም ይኸውልህ መረጋጋት አለብህ። በቃ ይቅርታ እኔ ምን ላድርግ? ከዚህ በላይ እንደምታገሳ ባለብህ መንገድ ይቅርታ ጠይቅ። ይቅርታ እንዴ እኔ ስንቴ ነው የጠየቅኳት? ዝም ብለህ አይደለም እግሯ ላይ ወደኩኝ። ምን አላርግ? ሽማግሌ ይዘን እንዴ? ወይ ሽማግሌ ይዘን። ኧረ እኔ ከቤት ከወጣች በኋላ የሆነ ነገር ሆናለች ልጅቷ። ወይ ወደ ቤት መልሳ። ኧረ በእናትህ ሙቤ እንዴ እኔ ራሴን አሳመመችኝ። ከቤት ወጣ እኮ እኔ የእሷን ጥፋት ለማስተካከል በምጥርበት ሰዓት ይኸው እንደዚህ አይነት ነገር ነው አድርጋ የምትሄደው። በቃ ወደ ቤት መልሳት። በመጀመሪያ ደረጃ ቤቱን ልቀቅላት፣ ወደ ቤት መልሳት። ከዛ ሲቀጥል ደግሞ ፋሚሊም ይሁን ሽማግሌም ይሁን ጠርተህ ቢሆን ይቅርታ ጠይቅ። ገባ? ያደረከው ነገር ልክ አይደለም። እሷም እኔ ምን አልኩኝ? ወደ ቤት ተመለሽ አልኩኝ። እንደዚህ አይደለም። በሰው ጠይቃት፣ በትልቅ ሰው። ኧረ በእናትህ አረ ሙቢ በጣም የሚያስጠላ ነገር ነው እኮ። በትልቅ ሰው ጠይቃት። ምን እንደማደርጋት እኔ አላውቅም። እዛ ሄዳ ቲቪ ትሰብራለች። ይኸው እኔም መታ በጥፊ ትማታለች። ምን እንደሆነች አላውቅም ልጅቷ። አንዴ ብርጭቆ እኔ ላይ ትወረውራለች። በጤናዋ አይደለም እንደዚህ የምትሆነው ሙቢ። የሆነ ነገርማ ነክቷታል። ሻውን በቃ ማድረግ ያለብህን ነገር አድርግ። የምሬን ነው ማለት ፋሚሊም ቢሆን ወይ ሽማግሌም ቢሆን አምጥተህ ይቅርታ መጠየቅ። በመጀመሪያ ግን ወደ ቤት መልሰ። እኔ ትመለስ ሙቢ። ይኸው አህሙም አለ አንተም አለክ። በቃ ገባክ? እኔም እሷም አንድ ቤት መኖር እንችላለን። እኔ ምን ላድርግሽ? ነይ ወደ ቤት ተመለሺ። ልጅቷ አትጎዳ፣ አንቺም አትጎጂ አልኩኝ።
ከዚህ በላይ ምን ላድርግ እኔ? እኔ በመጣሽ ቁጥር እሷ መሳቀቅ አለብኝ እንዴ? ሙቤ እኔ ከዚህ በላይ ምንድነው ማድረግ ያለብኝ? ንገረኝ በቃ። ኧረ በእናትህ ተወኝ በቃ ሙባሪክ። ፎድ ተወኝ ሙባሪክ በቃ። ና ተነስ ተነስ። ፎድ ተወኝ በእናትህ በቃ። አረፍ ሂድ በቃ። አንተም ሂድ በቃ ተወኝ። እንዴ ምን ሆነሃል? ተወኝ በቃ ሙቤ። ተነስ እንጂ ፎድ ና ተወኝ። እረፍ በቃ ተወኝ። ወደዛ ሂድልኝ በቃ። ለምን እኔ ላይ የሰው ህይወት ላስተካክል ባልኩ ነው የሚገባኝ? ንገረኝ። ወይኔ ፎድ ተወኝ በቃ ተወኝ። ሂድልኝ በቃ ሂድልኝ። ፎድ አንተ ሂድልኝ አልኩ በቃ ሙባሪክ ሂድ። የት ነው የምሄደው? ወይኔ ፎድ ወይኔ አንጂ ፎድ ስማ ናስ እንደዚህ አይደለም። ተወኝ በቃ ሙባሪክ ተወኝ በእናትህ ና